የሰማሁት ነገር እስካሁን እውነት አልመሰለኝም። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው ይገባኝ እዛን ጊዜ በአርቲስት ገነት ንጋቱ በኩል የቀረበው ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ ተቃውሞን በዚህ ሰዓት እያስነሳ ይገኛል። በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ አዲስ አበባ የብረባለች ታዳጊ ልጆች ናቸው ያሉት። አንዲስ የምትሰማው ማለት ነው በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ ስሞትም አልበል ጌታዬ ሽመልስ። እሺ አቶ ሽመልስ ስራዎት ምንድነው? ጠቅላይ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ በል። ይክለል ነፍስህን በገነት ያኑርል። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁት? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀስ አሪፍ ናት። መሆን የማትፈልጊው ምንድነው? መሞት። ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰል። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? ዘዳር ማግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? እንግዲህ እዚህ ጋር በምንመለከተው መልኩ ምንወዳትና እናደንቃት ሳር አብዱል ከሪም ሀዘኗን ገልጻለች ሲመስለኝ ሀገር ውስጥ ስለሌለች ነው። በዚህ መልኩ ከባድ ሀዘንም የተሰማት እርምን ለማውጣትም እንግዲህ መሞቱንም በአይኗ አይታ የቀብር ስነ ስርዓቱን ማስተናገድና መከታተል ባለመቻሏም ነው ከባድ ህመምና የተለየ ሀዘን ስሜት ተሰምቷት በዚህ ልክ እንግዲህ የራሷን ሀዘን ያጋራችን ሁላችንም በጣም አዝነናል። ሌላ ምንም ማለት አይቻልም። ከባድና አስደንጋጭ ነው። ያው የታወቀና እሱም ተናግሮ የነበረ ቢሆንም የተጠበቀ ነገር ቢሆንም መዳን አይችልም ብሎ ተናግሮ አሳውቆ ነበር ከዚህ በፊት። እንደዚሁ ሞቷል ተብሎ የተለያዩ ምክንያቶች ተሰጥተው እሱ ወደ ሚዲያው መጥቶ እኔ አለሁኝ ተርፍ ያለው ነገር ግን ተስፋ ያለው ነገርና ሚድን ነገር አይደለም ሲለን ከዚህ በፊት መናገሩ እናስታውሳለን። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ
ኮሜዲያን ደረጀ ጋር ደውላ እንግዲህ በጠየቀችው ሰዓት የሰጣት ትክክለኛ የማረጋገጫ መልእክት ነው ይሄ። እንግዲህ ገነት ንጋቱ ቀረጻ ላይ ያለ ሆኖ እንግዲህ ይሄንን ዜና በሶሻል ሚዲያ ላይ ሰማው ስላላመንኩም አጋጣሚ ደውዬ አወራሁት ደረጀን ስትል እየተናገረች ነው። ይሄን ቪዲዮ ካጋራች በኋላ ብዙና ከባድ ተቃውሞዎች ተነስተውባታል። እሷም እንግዲህ ማስተባበያ ወይም ደግሞ ምላሽ እንደምትሰጥ ተስፋ እናደርጋለን። ይህን ነገር ግን ያደረኩት አጋጣሚ መቀረጼንም አላወኩኝም ቀረጻ ላይ እያለ ነው ቀጥታ ለሱ የደወልኩለት እያለች ነው። እንግዲህ ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበት። እንግዲህ ነጻነት ወርቅነህ ስለ ሞትና ህይወት ይሄን አሁን ያዳመጣችሁትን የሚመስል ነገር መልእክት አስተላልፎ ነበር በአንድ ወቅት። በአርቲስት ገነት ንጋቱ በኩል የቀረበው ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ ተቃውሞን በዚህ ሰዓት እያስነሳ ይገኛል። ቪዲዮን የተመለከቱ በርካታ ሰዎች በሰው ጥልቅ ሐዘንና ስሜት ላይ ካሜራ ደቅኖ በመቅረጽ ለዩቲዩብ የገንዘብ ምንጭ ማድረግ ፍጹም ተገቢ ያልሆነና የሞራል ዝቅጠት ነው ሲሉ ተችተዋል። ሁሉም ነገር ለቀረጻና ለእይታ ተብሎ የተዘጋጀ እንደሆነ በግልጽ ያስታውቃል የሚሉት አስተያየት ሰጪዎች እንዲህ ያለው ድርጊት የሟቹን ክብርና የቤተሰቡን ስሜት የሚነካ ነው በማለት ቁጣቸውን እየገለጹ ይገኛል። ከዚህ ባሻገር ይህ ተግባር የኢትዮጵያ ባህልና ወግ የሚጥስ መሆኑን ብዙዎች እያነሱ ይገኛል። በሀገራችን ልማድ ሐዘን በዝምታ በጸሎትና በክብር የሚገለጽ እንጂ እንዲህ በካሜራ እየተቀረጹ ለህዝብ እይታ የሚቀርብ ድራማ ለመሆኑን በመጥቀስ ገነት ንጋቱ ላይ ትችታቸውን አዝንበዋል። እዚህ ጋር እንግዲህ ገነት ንጋቱ ለሰጠችው ምላሽ ማህበረሰቡ የራሱን አመለካከትና አስተያየት እየሰጠበት ነው። እናንተ በዚህ ላይ ምን አይነት አስተያየትና ምላሽ አላችሁ? እስቲ የራሳችሁን ሐሳብና አስተያየት እናንተ የታዘባችሁት ነገር የእውነት ገነት ንጋቱ አውቃ ሆን ብላ ነው ይሄን ነገር ያደረገች ወይስ በሰዓቱ ያላትን ስሜት ለማጋራት ነው ያንን ነገር ያደረገችው ወይስ ሳታውቅ ነው ይሄ ነገር የተደረገው የሚለውን እስቲ እናንተ የራሳችሁን ሐሳብ አስተያየት እስቲ ስጡበት። በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ህክምና ያደረገ ነበር። አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል ነፍስ ይማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱ ቅሬታ ተናግሯል። ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋለሁ እንደው ዝም ብላችሁ እንዳይቀልድ እንዲህ አይነት ዜና ባሰሩ ጥሩ ነው የሚል መልእክት። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። የስለሞቴም ያወጃችሁ አላችሁ። አሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። አስተላልፎ እየሳቀ ያለፈበትን ጊዜ በቅርብ ጊዜ ትዝታችን ነው። እንግዲህ ገነት ንጋቱ ለተነሳባት ቅሬታ ይህንን ምላሽ ሰጥታለች። ከዚህ በፊት እንደዚሁ እስከ ጥግ ድረስ ሞቷል ተብሎ በውሸት ተነግሮ ወይም ደግሞ የተለያዩ አሉባልታዎች ከተነዙ በኋላ ራሱ ነጻነት ወርቅነህ በአካል በመገኘት የሰጠው ምላሽ አለ። ያም ነገር ስለተፈጠረ ተመሳሳይ ነገር ስለመሰለኝ ነው በሰዓቱም ደውዬ ደረጀን የጠየቅኩት። ነገር ግን ቀረጻዬ ሳይቋረጥ እዛው በጠየቅኩበት ሁኔታ ላይ ያ ቪዲዮ ተቀርጾ ተለቋል። ያ ነው የተፈጠረው እያለች ነው እንግዲህ በግልጽ እያስረዳች የምትገኘው። እንግዲህ ለተነሳባት ቅሬታ አዲስ አበባ ሸብረባለች ምድር ሸብረባለች ምድር የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኖ አርፏል ገና አልነጋም እና እስከሚነጋ እየጠበቅን ነው። ነገር ይሄ ኢንፎርሜሽን ነው። መቼ ነው የሞተው?
የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ ስተምትሰማ ቢያንስ ስተሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴን ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ ባክ ዝም በይ ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ ስተምትሰማ ማለት ነው። በሰው ሀገር ታውቂዋለሽ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ ያው ታውቂያለሽ ኢትዮጵያ ነገር ሰው ሲሞት ሮጠው ነው ገና አሁን አልነጋም። እኛ ጋር አሳስ ነው እዚህ ጋር እሷ ራሱ ላይቭ ላይ ነው ወጣ እየተናገረች ያለችውና እንዳይሰማ በማህበራዊ ሚዲያ ብሎ ማህበራዊ ሚዲያ ላይ ራሱ ወጥቶ መናገር ምን የሚሉት አማርኛና እንዴት አይነት መቀወስ እንደሆነ እኔ ሊገባኝ አልቻለም። የጠበቅናት ነው ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችውና አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞተ ማህበራዊ ሚዲያ ላይ እየገባን እንግዲህ እንዳትሰማ እያደረግን ነው ማለት ትንሽ ከባድ ነው ለኔ። እነሱ ራሳቸው በተዘዋዋሪ እየተናገሩ ነው ያሉት እንግዲህ ምክንያቱም ነገሩ ጭራሽ እየተባዛና እየተዛመተ ነው ያለው ማለት ነው። ጭራሽ ላይቭ ላይ ገብተው በዚህ ልክ መሞቱን እየተናገሩ ስለሆነ ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነፃነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነፃነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋል። ነፃነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። እንግዲህ እዚህ ጋር የምንታዘበውና የምናየው ነገር ይህ ግለሰብ በተለያዩ ሰዎች በብዙ ሰው ልቦና ውስጥ እንደነበረና በብዙዎቻችን ጭንቅላት ውስጥ የብዙዎቻችን የደስታ ምንጭ እንደነበረ የምናይበት ነው። እንግዲህ እዚህ ጋር ይሄ በጣም ብዙዎችን ያሳዘንና ብዙዎችን ያስከፋ ያስደነገጠም የሐዘን ስሜት ውስጥ የከተተ ጉዳይ ነው። የክልል መንግስታት ጨዋታ ነው። ስሞትም አልበል ጌታዬ ሽመልስ። እሺ አቶ ሽመልስ ስራዎት ምንድን ነው? ግብርና። እሺ የመጀመሪያው አቶ ጌታቸው ምንድነው ስራዎት? የባህል ዘፋኝ። የባህል ዘፋኝ የባህል ዘፋኝ ነኝ። እሺ አቶ ጌታቸው እርስዎ በሚያስተዳድሩት አካባቢ የሚነገር አንድ አስገር እንግዲህ በዚህ ልክ ለታላላቅ ሰዎችም ሳይቀር እንግዲህ በተለያዩ ቦታዎችና መድረኮች ላይ በመገኘት የደስታና የሳቅ ምንጭ የነበረ የሁሉንም ክብርና ስብዕና በጠበቀ መልኩ ቀልድም በማቅረብ የምናውቀው ነፃነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ሁላችንም ከባድ የሐዘን ስሜት ውስጥ ነው ያለነው። እናንተስ እስቲ በዚህ ላይ ምን ተሰማችሁ? ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ መናገር ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት ነበር። እንግዲህ በመጨረሻም እንግዲህ በሞተበት ቀን የዛን ቀን ጠዋት ላይ ለቀረጻ ወደ ኢቢኤስ እየሄደ ነበር ነው የተባለው። ከመሞቱም አንድ ቀን ቀደም ብሎ የቀረጻ ፕሮግራም እንዳካሄደኛ ፍጹም ጤነኝነት ላይ እንደነበረ ነው እየተናገሩ ያሉት እንግዲህ የሥራ ባልደረቦች። ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽያ ሞታል እንዲያም ነበር። ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመ ነጽዬ?
እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርጋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር። ይሄን ነገር እንግዲህ ነጻነት ወርቅነህ በቅርበት ወይም ደግሞ የሱን ፕሮግራሞች የሚከታተሉ ሰዎች እንግዲህ በቅርበት ይሄን ነገር ሲናገሩ ነበር። እንዳለው በጣም ፊቱ ላይ ከባባድ ለውጦች ነው የነበሩት። እሱም ይሄን ነገር በደንብ አስረድቷል። ይሄ የበሽታው ባህሪ ነው ሲል ነው ከዚህ በፊትም እንግዲህ ያስረዳው። የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ትዳርስ እንዴት ነው? እግዚአብሔር ይመስገን አላገባው። ትዳርስ እንዴት ነው? ከየት ተገኝቶ አግብተሻል? ኧረ በፍፁም። ትዳርስ እንዴት ነው? ትዳር እንግዲህ አሁን ፌመስ ስለሆነ አይደለ? አሁን አገኘሁ። ትዳርስ እንዴት ነው? ደህና ነው። አግብተሻል? አይ አላገባው። ትዳርስ ገና ነው። አንዳለኝ ነው እንግዲህ እሱም ለማየትና እሱን ለመከታተል የሱ አድናቂዎች ይሄን ፕሮግራም የቤተሰብ ጨዋታ የሚለውን በሱ ስም አይከን እስከመሆን ድረስ የደረሰ ሰው ነበረ። በመሃል እንግዲህ እሸቱም ገብቶ ነበር። አልቻልኩም፣ ከአቅሜ በላይ ነው፣ ይሄ የሱ ቦታ ነው፣ እሱን ልተካው አልችልም፣ እሱን ለመምሰልም ሞክሬያለሁ፣ ግን የማይታሰብ ነው ብሎም መልቀቁት የምናስታውሰው የቅርብ ጊዜ ትውስታችን ነው። እንግዲህ ነጻነት ለብዙዎች የደስታና የሳቅ ምንጭ የነበረ ሰው ነው። መጽናናቱን እንመኛለን ለቤተሰቦቹም ሆነ እንግዲህ በዙሪያው ላሉ ለዘመድ አዝማዶቹ ወይም ደግሞ ለወዳጆቹ መጽናናትን እንመኛለን። ይክለል ነፍስህን በገነት ያኑርል። ባለቤቴ በጣም ጎበዝ ናት። እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንዳጋጣሚ ሰፈራችን የነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት እንደምንኖራችሁ እንደምንከርማችሁ እንደምናላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በህይወታችሁ አንድ እርምጃ ወደፊት። ይህን ቀረጻ እንግዲህ ከ2 ቀን ከመሞቱ በፊት ያስተላለፈው የቀረጻ ፕሮግራም ነበረ። እንግዲህ ከመሞቱ ከ1 ቀን በፊትም ከመሞቱም ከሰዓታት በፊት ወደ ስራ ለመውጣት ሱፉን አድርጎ ወጥቶ ነበር ነው ሲሉ እንግዲህ ወዳጆቹም እየተናገሩ የሚገኙ እንመኛለን። አዎ እንግዲህ እዚህ ጋር እንደምንሰማው ከሆነ ነጻነት ወርቅነህ በተለያዩ የማህበራዊ ሚዲያዎቹ ላይ የሚያጋራቸው መልእክቶች ነበሩ። በሽታው እንግዲህ ትንሽ ከረር እንዳለበትና መቋቋም እንዳቃተው ነው እንግዲህ በተዘዋዋሪ እየተናገረ የነበረው። እንግዲህ ነፍሱን በአጸደ ገነት ያኖርልን እንላለን። መሆን የማትፈልጊው ምንድን ነው? መሞት ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ